ያሳዝን ነገር ቤተሰቦቼ በአሁን ሰዓት የደረሰው ነገር ያለው ነገር ምንድነው ስንባል እንግዲህ ሰላም በስተመጨረሻ በጣም ምንም የቱን አክል እንኳን አሳማኝ ነገር ሰጣለሁ ብላ አሳማኝ ነገር አደርጋለሁ ብላ ብታሰብም ቃል ምንም ነገር ማንም ሰው ሊያምናት አልቻለም ማለት ነው። ምንም ነገር ቃል ልታምናት አልቻለችም ማለት ነው። በቃ ቃል የምታደርገው ነገር ለሰላም ምንም ነገር እየተስማማ ለመሆኑ እኔ መቼም አላምናትም። እች ልጅ እኔ ለምንድነው ቆይ ልጄ እንደሆነች አውቃለሁ። ውስጤ ግን ምንም ነገር ልጄ ነሽ አይለኝም። በሁሉ ነገሯ ምኗም ደስ አላለኝም በማለት እየገለጠ ትገኛለች ማለት ነው። ቤተሰቦቼ እንግዲህ እዚህ ቤት ያለው ነገር በጣም ከባድ ነው። በጣም ነው ልብ የሚያመው ማለት ነው። ቤተሰቦቼ ሁሌም በጣም ያኔ ስላችሁ በቃ የእንትና ነገር በጣም ነገሮችን ከባድ እያደረገው ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው። እንግዲህ ቤት እንትና ተብያው ማለት ነው። እንግዲህ የቃል እናት በጣም ተነስታለች ማለት ነው። በፍጹም ነገሮችን ሁላ ሰላም ማወቅ አለባት። ምክንያቱም ሰላም ልጇ እንዳልሆነች ቤት ውስጥ እንደዚህ በነፍሷ እየተጫወተች መሆኑን ሁሉን ነገር ማወቅ አለባት ብላ ወስና ተነስታለች ማለት ነው። ይሄንንም ደግሞ ቤቱ ስፈቀጅልኝ አንቺ ጋር ልቀመጥ በማለት እየነገረቻት ትገኛለች ማለት ነው። እንግዲህ በስተመጨረሻም ቢሆን ፈቅዳላታለች። በቃ ተቀመጡ ችግር የለም እኔ ጋራ ተቀመጪ በማለት እንግዲህ ፈቅዳላታለች ማለት ነው። ግን እንደው ስለፈቀደችላት ብቻ ምን ይፈጠራል የሚባለው ነገር ቀስ ብላ እንግዲህ እንደምንም ብላ ከቤት ውስጥ እንትን ወስዳለች ማለት ነው። የቤት ውስጥ ያለውን እንትን ወስዳለች ማለት ነው። ይሄ ምን ልላችሁ ፈልጌ ነው። ይሄ የሷን ጸጉር እንደምንም ብላ ወስዳለች ማለት ነው። በጣም የሚያሳዝን ነገር ያው ደስ ይላል በዚህ ነገር ይሄ ሁላ ነገር ለምርመራ ነው ማለት ነው። ምርመራ መካሄድ ስላለበት በተለያየ ነገርም ሆናም ቢሆንም ወረቀቱን ወስዳለች። ያኔ የሷን የጸጉሯን እንትን ወስዳለች ማለት ነው። ለምርመራ እንዲበቁ ማለት ነው። በጣም ነው ደስ የሚለው እንግዲህ እግዚአብሔር መጨረሻውን ያሳምረው። እዚህ ቤት በጣም ሰላም ነገሮችን ሁሉ ማወቅ አለባት። ሰላም የሚደረገውና የገና ቢደረገውን ነገር የሚደረገውን ነገር በሁሉ ነገር መታወቅ አለበት በማለት እንግዲህ ተነስታለች ማለት ነው። ሳሚን በአሁን ሰዓት እንግዲህ እርዳታ አግኝቷል ማለት ነው። ሳሚ በአሁን ሰዓት ምን እያለ ነው? በፍጹም አንቺ ብትወጂኝ ባትወጂኝም ብታከብረኝ ባታከብረኝም ነገሮችን ሁላ አደርጋለሁ ላንቺ ብዬ ሳይሆን ስለሚያስደስተኝ ብቻ አንቺን ከእናትሽ ጋር አገኝሻለሁ በማለት እየተናገረ ይገኛል ማለት ነው። ሰላም ያው በአሁን ሰዓት እንግዲህ ከንትና ጋር ከብሌን ጋር ከቃል ጋር ያላት ነገር ቃልሻ እንግዲህ አናቷን እየተቀጠቀጠ ትገኛለች እለት በእለቱ ማለት ነው። ምክንያቱም እያጋጠማት ያለው ነገር በጣም ከባድ እየሆነባት እየተገኘ ይገኛል ማለት ነው። ምንድነው ማድረግ ያለብኝ ምንስ መሆን አለብኝ በማለት በጣም እያለቀሰችና እያዘነች ትገኛለች ማለት ነው። እናቴ በአሁን ሰዓት ይሄንን ነገር ለሰላም ከተናገረች በጣም አስቸጋሪ ነው። ስንት አመት ሁሉ የለፋውበት ልፋቴ ድካሜ በከንቱ ነው የሚቀርበው ማለት እንግዲህ እያዘነችና እያለቀሰች ትገኛለች ማለት ነው። ግን ደግሞ ምንም ፋይዳ እንደሌለው ሁሉ ነገር ከንቱ እንደሆነ ሁሉ ነገር እየተረዳች ትገኛለች ማለት ነው። ቤተሰቦቼ እንግዲህ ምንድነው የሚፈጠረው ነገር ማለት በጣም ነው ከበድ የሚያደርገው ማለት ነው። ዳግምም ደግሞ በስተመጨረሻ ወደ እናቱ ተመልሷል ማለት ነው። ወደ እናትየዋ ተመልሷል። ደስ የሚል ነገር ማለት ነው። ተመልሷል። በስተመጨረሻም ቢሆንም ተመልሷል ማለት ነው። ግን ደግሞ አሁን ወደዛ ሲመለስ እንግዲህ ፍቅራቸውን አንድ ላይ ቀለበት እንደውም እናትየዋ ወይዘሮ ገነት የባሏን ቀለበት አውጥታ እንካ እሰርላት በማለት ለሱ ስትሰጠው ነበረ ማለት ነው። ግን ነገሮቹን ሁላ ብሌን ቀጥታ ለእንትና ለሰላም ነግራት ነበረ። ሰላም ደግሞ ሁሉ ነገር አውጥቶ በመናገሩ ለሷ በመናገሩና እንደዚህ በመሆኑ በጣም በሚያሳዝን ነገር አሁን የተፈጠረው ነገር ምንድነው በማለት እንግዲህ ሄዳ በመናገሯ ማለት ነው። በጣም በሚያሳዝን ነገር የተፈጠረው ነገር ምንድነው ሲባል እንግዲህ ሄዳ ሁሉ ነገር ለማጨናገፍ ማለት ነው። የምታጨናግፈው ለምንድነው ሲባል እንግዲህ በፍጹም የቃልና የዳግም ፍቅር አብሮ እንዳይቀጥል ማለት ነው።
ፍቅራቸው አንድ ላይ እንዳይቀጥል ምክንያቱም አንድ ላይ መሆን የለባቸውም በማለት ነው ነገሮችን ሁላ ቅልቅልቅል አድርጋ ለመናገር እንግዲህ እና ቤተሰቦቼ እዚህ ቤት እየተፈጠረ ያለው ነገር በጣም ከባድ ነው። ቤተሰቦቼ እንግዲህ ነገሩ ሁላ እየታወቀ ይገኛል። መዳን እና ቤት እና ቤተሰቦቼ በጣም ነው የሚያሳዝነው። የእውነቴን ነው የምላችሁና ሰላም ሁሉን ነገር እንግዲህ ካወቀች ወደፊቱን ነገሮችን ሁላ ካወቀች ነገሮችን ላይ ይስተካከላሉ ብዬ አስባለሁ። ቤተሰቦቼ ነገሮችን ሁላ ከታወቀ ማለት ነው የሰላም ህይወት ይስተካከላል ብዬ አስባለሁ። ቤተሰቦቼ ለማንኛውም እግዚአብሔር ሰላሙን ያብዛው። እንግዲህ በስተመጨረሻ ሰላም ፈጣሪ ያሳውቃት ልጅ መሆኗን ፈጣሪ ልጇ መሆኗን ነገሮችን ሁላ ባወቀች ብዬ አስባለሁ። ፈጣሪ ይርዳት እና ለማንኛውም ቤተሰብ በቀጣይ ቪዲዮ እስከመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ።